እንግዲህ ከዲኤንኤ ውጤት ምርመራ በላይ ማረጋገጫ የለም። ጫካ ውስጥ የተገኘው ደግሞ አስክሬን ደግሞ የአባት አይደለም። ምን ብዬ እንደማመስል። እውነት ይሄ ልጅ ጤነኛ ቢሆን ላገባ እንደሆነ እያሰበ ይሄን ነገር የሚያደርግ ይመስላል? ቆይ እኔና አንቺ ለምን አንጋባም? ምን ማለት መዘጋጀ ለምን አንፈራረም እንዴ? እየቀለድክ ምን ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው። ዳግምን በስተመጨረሻ የአቶ ለይኩን ትክክለኛ ልጅ መሆኑ ተረጋግጧል ማለት ነው። ወይዘሮ ዝናሽን እጅጉን ያስደነገጣት አቶ ለይኩንን ደግሞ ትልቅ ደስታን ይዞለት የመጣ ይመስላል። ታዲያ አሁን ላይ ዳግም በጣም ልቡ ተሰብሮ ነበረ። ማለትም አባቱ እንደሞተና እንዲሁም ደግሞ የሰጠው ብላዝሪትም መቃብሩ አብሮ ነበር የተገኘው። ታዲያ በዚህም ጉዳይ እንግዲህ ዳግም አባቴ ነው ብሎ ደምድሞ ነበረ። በስተመጨረሻ ዲኤንኤ ምርመራ ሲደረግና ፖሊሶች ባጣሩት መረጃም እንግዲህ የዳግም አባት እንዳልሆነ ደርሰውበታል። ታዲያ ብራዝሌቱና እንዲሁም ደግሞ የሞተው ግን አቶ ሰንበታ ነበረ። ነገር ግን ከዳግምና አቶ ሰንበታ አባትና ልጅ እንዳልሆኑ እንግዲህ ዲኤንኤ ምርመራው እንግዲህ አሳይቷል ማለት ነው። ይህም ነገር ወይዘሮ ዝናሽን እጅጉን ያስደነገጣት ነገር ነበረ። ታዲያ አሁን ላይ ወይዘሮ ዝናሽና ኤሚ ምርመራቸውን ጀምረዋል። ዲኤንኤ ምርመራ አቶ ለይኩንና ዳግምን ማስመርመር አለብን በማለት እንግዲህ ጉዟቸውን ቀጥለዋል። በሌላ በኩል ዳግም የወንድሜንና እንዲሁም ደግሞ የእናቴን አይን ማየት አልችልም፣ ምክንያቱም እነሱን ገዳይ አድርጌ እነሱን ስወነጅላቸው ነበረ። ታዲያ እነሱ ምንም ባላጠፉት ነገር ነው የወነጀልኳቸው፣ እነሱንም ማየት አቅም የለኝም በማለት እየተጨነቀና እያሰበ ነበረ። ነገር ግን ኢንስፔክተሩ አንድ የሆነ የተደበቀ ነገር እንዳለና በማዕከላቸው የሆነ ነገር እንደተፈጠረ ገብቶታል። ታዲያ ኢንስፔክተሩ ምርመራዬን እቀጥላለሁ፣ ከጀርባ የሆነ የተደበቀ ሴራ አለ በማለት ጉዞውን ጀምረዋል ማለት ነው። ታዲያ ናሆምና ኑሐሚንም እጅጉን በጣም ደስ ብሏቸዋል። ምክንያቱም ደግሞ ሰርጋቸው ሊቀጥል እንደሆነ አሁን ላይ ያውቀዋል። ታዲያ በዚህም ጉዳይ ዳግም በድጋሚ የተጸጸተ ይመስላል። ምክንያቱም ደግሞ አባቴ ያለመሞቱንና እናቴና ወንድሜ ወንጀለኛ አለመሆናቸው ቢያስደስተኝም ነገር ግን ሰርጉ ሊቀጥል እንደሆነ ሳስብ ግን በጣም ከፍቶኛል በማለት ለወይዘሮ ዝናሽ በመናገር ለኑሐሚንም ከጎኔና ከአጠገቤ እንድትሆኝ እፈልጋለሁ፣ በዚህ ሰዓት ሰው ያስፈልገኛል በማለት ዛቻና ማስፈራሪያ የሚመስሉ ነገሮችን እየተናገረ ይገኛል። ታዲያ አሁን ላይ ዳግም አባቱ እንዳልሞተ አረጋግጧል። ማለትም ወይዘሮ ዝናሽም እንዲሁም ደግሞ ናሆም ወንጀለኛ እንዳልሆኑ አረጋግጧል። አሁን በሰርጉ ጉዳይ ምን ሊወሰንና ምን ሊያስብ ይችላል? ቀጣይ አቶ ለይኩን ይሄን ነገር ዳግም ልጁ እንደሆነ ሲያውቅ ምን ሊሰማው ይችላል? ዳግምስ ምን አይነት ውሳኔን ይወስናል? ፖሊሶቹ ምንም አይነት መረጃ እንደማያገኙ ወይዘሮ ዝናሽ ተናግራለች። ነገር ግን እውነትና ንጋት እያደር መጥራቱ አይቀርምና ዳግም እንግዲህ አባቱ አቶ ሰንበታ እንዳልሆነ ሲያውቅ ምን አይነት ስሜት ይሰማዋል? ይህንም ጠቅለል አድርገን የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ዳግም አሁን ላይ በጣም ነበር የተጸጸተው። ምክንያቱም ናሆምን አንተ የአባቴ ገዳይ ነህ፣ አንተ ብቻ እና እናቴ ናችሁ እዛ ቤት የምትጸሉት በማለት እንግዲህ ለፖሊሶችም ዳግም ማለትም ናሆም እንደገደለው ነው እየተናገረው የነበረ። ታዲያ ይህን ነገር ፖሊሶችም ባጣሩት መሰረት እንግዲህ ዲኤንኤ ምርመራ ሲደረግ ዳግምና አቶ ሰንበታ አባትና ልጅ አለመሆናቸው ተረጋግጧል። ታዲያ ፖሊሱ ምን ነበር ያለው? ግን የሞተው አባት በሰዓቱ በጥይት ተመትቶ እንደነበረ እርግጠኛ ነኝ ብሏል። ስለዚህ አሁን ላይ ኢንስፔክተሩ አባቱ እንደሆነ ማለት የሞተው አቶ ሰንበታ እንደሆነ አረጋግጧል። ግን ደግሞ ዳግምና አቶ ሰንበታ አባትና ልጅ እንዳልሆኑ አሁን ላይ ፖሊሱ ገብቶታል ማለት ነው። ምክንያቱም ደግሞ ዳግም እናቴ ሌላ ህይወት ሌላ ትዳር ነበራት፣ እኔንም አባቴንም አትፈልገንም ነበረ። ከዛ ቤት ደግሞ ወንድሜና እናቴ አባቴን አይወዱትም አይፈልጉትም። ስለዚህ ከነሱ ውጪ ማንም ይሄን ነገር ሊያደርገው አይችልም በማለት ነበረ እንግዲህ ለፖሊሱ ሁሉንም ነገር የተናገረው። ታዲያ አሁን ላይ ፖሊሱ ገብቶታል። ምክንያቱም ይሄ ዳግም የአቶ ሰንበታ ልጅ ሊሆን እንደማይችል ከቀድሞ ባሏ እንደወለደችው አሁን ላይ ስለገባው ምርመራውን ወደ ወይዘሮ ዝናሽ ያዞረ ይመስላል። አሁን ላይ ወደ
ወይዘሮ ዝናሽ ነው ነገሮች እያመሩ ያሉት ማለት ነው። በሌላ በኩል እንግዲህ ዳግምን ናሆም ይህን ነገር በፍጹም ሊያደርገው እንደማይችል አስረግጣ ኑሐሚን እየነገረችው ነበረ። ነገር ግን እሱ ሊጠብቀውና ሊያስበው የማይችለው ሰው ይህን ነገር እንዳደረገው ብነግርስ ብላ እንግዲህ ሁሉንም ነገር እየነገረችው ነበረ። ታዲያ አሁን ላይ ዳግም የሆነ ነገር እንደምታውቂ ታስታውቂያለሽ፣ ስለዚህ ይህን ነገር ማን ያደረገው ነገር እያለች ሲያፋጠጣት፣ እሷ ግን ራስ ደረስበት ብላ እንግዲህ ሁሉንም ነግረዋለች። ነገር ግን አሁን ላይ ከናሆም ላይ ይህን ነገር እያደረገ ያለው እሷን ስለወሰደበት እሷ ጋር መሆን ስለሚፈልግ እንደሆነ አስረግጣ እየነገረችው ነበረ። ሆን ብሎ እንግዲህ ዳግም ሆን ብሎ ሰርጉን ለማበላሸት መስሏቸው ነበረ። በእርግጥም ሆን ብሎ ነው እያደረገ የነበረው። ምክንያቱም አሁን ላይ ስለ አባቴ አለመሞት ባረጋግጥ ወንድሜና እናቴ ወንጀለኛ አለመሆናቸውን ባቅም፣ ነገር ግን ሰርጉ ሊቀጥል መሆኑን ሳስብ በጣም ያመኛል ነበር ያለው። ያመኛል፣ ይህን ነገር መቀበል አልችልም፣ በፍጹም አይሆንልኝም ነው ያለው። ስለዚህ ኑሐሚንን አሁን ላይ አባቴ ሞቷል፣ አባቴ የለም በህይወት፣ ስለዚህ በጭንቀቴ በሀዘኔ በሁለ ነገሬ ብቻዬን ነኝ። ነገር ግን አንቺ የጎኔ ልትሆኝ አልቻልሽም። ማንም ሰው ካጠገቤ ሊሆን አልቻለም። ማንም ሰው ሊረዳኝ ሊሰማኝ ፈቃደኛ አይደለም። የምጨነቀው ብቻዬን፣ አባቴን ስፈልግ ብቻዬን እያለ ነበር። እውነት ነው። አሁን ላይ ዳግም በጣም ነው የሚያሳዝነው። በጣም ልቡ ተሰብሯል። ምንም አቶ ሰንበታ አሁን ላይ አባቱ ባይሆንም አባቱ አለመሆኑ ቢረጋገጥም ግን ደግሞ እንደ አባት አሳድጎታል። በእውነት ለመናገር አቶ ሰንበታ ይህን ሳያይ መሞቱ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም በጣም ከዳግም በላይ የሚጎዳው አቶ ሰንበታ ነበረ። ምክንያቱም እድሜ ዘመኑን ህይወቱን መስዋዕት ያደረገለት ልጁ በስተመጨረሻ እንግዲህ ልጁ አለመሆኑን መስማት በጣም የሚያም ነገር ነው። ስለዚህ ይህን ነገር በአለማየቱ ለሱ በጣም ጠቅሞታል ብዬ ነው የማስበው። በነገራችን ላይ አቶ ለይኩን ከዚህ በኋላ ነፃ የሚወጣበት እድሎች ተፈጥረውለታል ማለት ነው። በእርግጥ አቶ ለይኩን በጣም የሚያሳዝን በጣም ትሁትና በጣም ምስኪን ሰው ነው። በዚህ አጋጣሚ እንግዲህ ዳግም ልጁ መሆኑን ሲያቅ ምን ያህል ደስታ ሊሰማው እንደሚችል ልነግራቸው አልችልም። ምክንያቱም ዳግምን ባየሁት ቁጥር ህመሜ እየጨመረ ነው፣ ሲቃይ በዝቶብኛል፣ በቃ የዳግምን አይን ማየት አልቻልኩም እያለ እንግዲህ በጣም በሰቅቃን ነበረ እየኖረ የነበረው። ስለዚህ አሁን ላይ እንግዲህ ዳግም ልጁ እንደሆነ ያቃል ብዬ አስባለሁ። ምክንያቱም አሁን ላይ ምርመራቸውን ጀምረው ታዲያ አሁን ላይ ናሆም እጅጉን በጣም ደስ ብሎታል። ምክንያቱም አንቺን ላገባ እንደሆነ ሳስብና አንቺን ጋር ሰርጋችን ሊቀጥል እንደሆነ አሁን ላይ በጣም ደስ ብሎኛል በማለት በደስታ ለኑሐሚን እየነገራት ነበረ። ታዲያ ኑሐሚንም እንዲህ ሰርጉ የት ሄድብናል? እኔ እናንተን ዋናውን እናንተን ነው እንጂ ደግሞ ዳግም እንዳይወስድብኝ ብለህ ፈራህ እንዲህ እያለችው ነበረ። ታዲያ አሁን ላይ በዚህ ነገር ምንም መደራደር እንደማይፈልግ ምንም አይነት እንከን እንዲያጋጥመው እንደማይፈልግ እየነገራት ነበረ ለኑሐሚን ማለት ነው። ግን ደግሞ ዳግም አሁን ላይ አርፎ የሚተኛ አይደለም። ይህን ነገር በፍጹም ሊቀበለው አልቻለም። ማለት በቃ የሰው ኑሐሚን የሰው ናት። ስለዚህ የሰው ከሆነች ደግሞ የወንድም ናት። የወንድምን መመኘት ደግሞ ኃጢአት ነው። መጽሐፍ ቅዱስ ለራሱ የወንድሙን ሚስት የተመኘ ይላል። ስለዚህ ይህን ነገር ብተውና ብታስተውል ይሻላል። እንዲሁም ደግሞ ኑሐሚን አንድ ትልቅ ነገር አስባላለች በማለት ለዳግም እየነገረችው ነበረ ወይዘሮ ዝናሽ። ታዲያ ዳግም በሰዓቱ እኔ አላብድኩም እያለ ነው የጮኸው። እኔ እብድ አይደለሁም አላብድኩም፣ በቃ ተወኝ፣ በቃ የስነ ልቦና ሐኪም ያስፈልጋል ነው ያሉት። እውነት ነው ያስፈልገዋል የስነ ልቦና ሐኪም። ምክንያቱም ኑሐሚን የኔ ካልሆነች ሞቼ እገኛለሁ ነው እያለ ያለው። ነገር ግን ፍቅር ማለት የአንደኛውን ደስታ ማየት በዛ ደስታ መደሰት እንጂ የኔ ካልሆነ ሞቼ እገኛለሁ በማለት በግዴታ የኔ ትሆን ማለት በጣም አስቸጋሪ ነው። አሁን ኑሐሚን እያለች ያለችው እንዲህ ዳግም እኮ በግዴታ የኔ መሆን ካልቻልሽ በቃ የግድ ከኔ በላይ ማንም ሰው ሊያፈቅርሽ አይችልም ነው እያለ ያለው። በጣም እያስቸገረኝ ነው ብላ እንግዲህ ለናሆም ቃል በቃል ላይ የነገረችው። ናሆምም እንዲህ በቃ ሄደን መዘጋጃ በድብቅ እንጋባ ነበር ያላት። ምክንያቱም ይህን ነገር ስንጠብቅ ሌላ ብዙ እንከኖችና ችግሮች እንዲያጋጥሙኝ በፍጹም አልፈልግም ነው ያለ። ኑሐሚን ግን ይህን ነገር ልትቀበለው አልቻለችም። ምክንያቱም እኔ በአባቴ በእናቴ በሁሎቹም ዘንድ ተመርቄ መውጣትን በቤተሰቦች እንጂ የተደባበቀ ነገር በፍጹም አልፈልግም። ምክንያቱም እሱ ይህን ነገር የሚያደርግ ከሆነ ጥሉ ከእኔ ጋር እንጂ ከአንተ ጋር አይደለም፣ እኔ ዳግምን እጋፈጠዋለሁ ብላ እንግዲህ ፊት ለፊት ተጋፍጠው ኤርሚያስን በስተመጨረሻ አለቀልኝ፣ ምንም እኮ እየተሳካልኝ አይደለም በማለት ብዙ ነገሮችን ቢሞክርም ኤሚን ለማስፈራራት እና ቪዲዮ እሱ ጋር እንዳለ እየነገራት ነበረ። አሁን ላይ ግን ከእሱ ጋር እንደሌለ እንግዲህ ኤሚ ያረጋግጣለች። በሌላ በኩል እንግዲህ አምራንን
አብረን እንድንተባበር ፈልጋለሁ። ቪዲዮ ከየትም ፈላልግሽ ባለሙያም ቢሆን ጠያይቀን እንግዲህ ከስልክሽ ቪዲዮን ማውጣት አለብን በማለት እንድትተባበር እሱ ጋር እየጠየቃት ነበረ። ነገር ግን አምራን ከዚህ በኋላ ከማንም ሰው ጋር ስለ ወንጀልና እንደዚህ አይነት ስራዎችን ልትተባበር እንደማትችል አሁን ላይ አቶ ለይኩን ምክንያት እንደተለወጠሽና እንደተቀየረሽ ወደ እንደዚህ አይነት ቆሻሻ ስራም መመለስ እንደማትፈልግ እንግዲህ አስረግጣ ነግረዋለች። ይህ ነገርም ኤርሚያስን በጣም ነበር ያስደነገጠው። ምክንያቱም እንዴት እንደዚያ የቋመጥኩለት ሀብት ንብረት ገንዘብ እንዴት ይቀራል በማለት በጣም ነበር የደነገጠው። በጣም ነበር የተናደደው። እንግዲህ ለዳግም በመደወል ስለ አባቴ የገደለው ማን እንደሆነ እነግርሃለሁ ብሎ ሊነግረው ተቀጣጥረው ነበረ። ታዲያ ኤሚ የሰማችው መጀመሪያ ቀድማ ኤርሚያስን አግኝተው ነበረ። ስለዚህ ስለ ቪዲዮ አንዳንድ ነገር እንድታሳየኝና እንድታወረኝ እፈልጋለሁ። ይህን ነገር ካደረክ ደግሞ ያለኝን አክሲዮን ለአንተ ሰጣለሁ። ገንዘብ እንደምትወድና ገንዘብ ፈልገህ ይህን እንደምታደርግ አውቃለሁ። ስለዚህ አሁን ላይ ቪዲዮን አሳየኝ ብለው ነበረ። ነገር ግን ቪዲዮ ከእጁ እንደሌለ አሁን ላይ ኤሚ አረጋግጣለች። ታዲያ አሁን ባዶውን ቀርቷል ማለት ነው። እጅግ በጣም ያስደስተኝና ደስ ያለኝ ነገር የአምራን ለውጥ የመጨረሻዋ ከሆነ በጣም እጅግ ደስ የሚል ነገር ነው። ምክንያቱም ኤርሚያስን ከአንተ ጋር በፍጹም ከዚህ በኋላ ከአንተ ጋር የምደራደርበት ወይም ደግሞ ከአንተ ጋር የምተባበርበት ምንም አይነት ምክንያት የለኝም። ምክንያቱም ሰው በትናንት ማንነቱ አይኖርም። አሁን ላይ ተለውጫለሁ፣ ተቀይሬያለሁ። እድሜ ለአቶ ለይኩን። በቃ አቶ ለይኩን ለውጦኛል፣ ቀይሮኛል ነው ያለች። በጣም ነው የደነገጠው። በነገራችን ላይ ኤርሚያስ እንዲህ ቆይ አንቺ ምን አይነት መርፌ ቢወጋሽ ነው አቶ ለይኩን ጭራሽ እንደዛ የምትጠዩ፣ እንደዛ መታመናጭቂው፣ እንደዛ ነብሰ ገዳይ የምትዩ አሁን ላይ አቶ ለይኩን እያልሽ በክብር የምታወሩ ስላት፣ በቃ እኔ ይሄ ትናንት ማንነት የነበረ ዛሬ ደግሞ ተለውጫለሁ ብላለች። በጣም አጀብ ነው የሚያስብለው። በነገራችን ላይ አቶ ለይኩን በእውነት ትልቅ ትምህርት ነው ያስተማራት ብዬ ነው የማስበው። ምክንያቱም አሁን ላይ የአምራን ለውጥ እና የወይዘሮ ዝናሽ ለውጥ በጣም የሚያስገርም ነው፣ የሚያስደምም ነው እና እጅጉን በጣም ደስ ብሎኛል። አምራንም ከጥፋቷና ከስተቷ ስለተመለሰች ታዲያ አሁን ላይ ኑሐሚንና ናሁም እጅጉን በጣም ደስተኛ በመሆን ሰርጋቸውን እንዲፈጠንና እንዲሁም ደግሞ ቤተሰቡን ለማስደሰት እንግዲህ አሁን ላይ እየጣሩ ነው። ታዲያ ዳግም አሁን ላይ አባቴ እንደሞተ ቢቀር ይሻለ የነበረ ነው እያለ ያለው። ምክንያቱም አንዳንዴ በጣም ራስ ወዳድም ይመስለኛል ዳግም ያለበት ሁኔታ በጣም የሚያሳዝንና እንዲሁም ደግሞ አስቸጋሪ ሁኔታ ላይ ቢሆንም ግን ደግሞ በጣም ራስ ወዳድነት ይታይበታል ብዬ ነው የማስበው። ምክንያቱም አባቴ መሞቱ ቢረጋገጥ ኖሮ አሁን ላይ ሰርጉ እንደቀረ ይቀር ነበረ ብሎ ነው የሚያስበው። ምክንያቱም ዛሬ ሰርግ ሊቀር ይችላል፣ ግን ሰርጉ ቀረ ማለት መዋደድና መፋቀራቸው ይቀራል ማለት አይደለም። ዛሬ ቢቀር ነገ መጋባታቸው የማይቀር ጉዳይ ነው። ይህን ነገር አምኖ ቢቀበል ይሻለዋል ብዬ ነው ማስበው። አሁን ላይ ዳግም አሁን ወንድሙ ነው። አሁን ላይ አቶ ሰንበታ እንግዲህ አባቱ እንዳልሆነ ተረጋግጧል። ስለዚህ ወንድሙ ነው። ወንድሙ ላይ ደግሞ እንደዚህ አይነት ነገሮችን ማድረግ በፍጹም ስህተት ነው ብዬ ነው ማስበው። ስለዚህ ይህን ነገር ተረድቷቸው በቃ ፍቅራቸውን እንዲኖሩ እንዲያጣጥሙ መተው አለበት ብዬ ነው ማስበው አሁን ላይ። ታዲያ ወይዘሮ ዝናሽ ይሄ ነገር ለአቶ ለይኩን እጅግ በጣም ትልቅ ደስታ ነው። አቶ ለይኩን ይሄ ነገር የሚደሰትበት ጉዳይ ነው ብላለች። ምክንያቱም እንግዲህ ዳግም የአቶ ለይኩን ልጅ ሆኖ ሲገኝ በጣም የሚያስደስት ነገር ነው። በተለይ ደግሞ ለአቶ ለይኩን እንግዲህ አንድ ክላስ ዘግቶ ብቻውን እንግዲህ ራሱን እየቀጣ ነበረ። በቃ እኔ ነብስ አጠፋው፣ ገደልኩኝ፣ ዳግምን አባት አልባ አደረኩት በማለት በጣም ነበረ የተሰማው። በጣም ነው ዋጋ የከፈለው እውነት ለመናገር። ታዲያ አሁን ዳግም አባቱ ምንም ቢሆን አሳድጎታል። ምንም ቢሆን ብዙ ዋጋ ከፍሎለታል አቶ ሰንበታ። ስለዚህ አባቱ አለመሆኑ አሁን ላይ ተረጋግጧል። ይሄ ነገር ህመሙን አይቀንሰውም። በእርግጥ ማለት ዳግም አባቱም ሆነም አልሆነም እንደ አባቱ ሆኖ አሳድጎታል። እሱም ደግሞ አባቴ ነው ብሎ አባቱ እንደሆነ አምኖ ተቀብሎ እየኖረ ነበረ። ታዲያ ይሄ ነገር ዳግምን ዙሮ ይጎዳዋል ማለት አሁን ላይ ፖሊሶቹ የሚደርሱበት ይሆናል። ምክንያቱም ኢንስፔክተሩ እንግዲህ የሆነ የተደበቀ ነገር እንዳለ ወይዘሮ ዝናሽ አንድ የደበቀችው ነገር እንዳለ ሆን ብሎ ይሄ ነገር ሴራ እንደሆነ ገብቶታል። ምክንያቱም አቶ ሰንበታ የዳግም አባት ካልሆነ እንደገና ደግሞ ብራዝሌቱ በቃ የአቶ ሰንበታ ከሆነ ይሄ ነገር አባቱ ደግሞ በሰዓቱ በጥይት ተመትቶ እንደሆነ ፖሊሱ እንግዲህ እየተናገረ ነበር እዛ ጋር። ታዲያ አሁን ላይ የሆነ ሌላ ሰው ገሎ ዳግም እያሰበ ያለው የሆነ ሌላ ሰው
የአባቱን ብራዝሌት እንዳደረገው እና ሌላ ሰው እንደተገደለ ነው ዳግም እያሰበ ያለው እንጂ አቶ ሰንበታ አባቱ እንዳልሆነ አይደለም እያሰበ ያለው። ይህን ነገር ደግሞ አቶ ሰንበታ አባቱ እንዳልሆነ ሲያውቅ ዳግም ደግሞ ምን ያህል ሊሰበርና ምን ያህል ሊጎዳ እንደሚችል እንግዲህ በጣም ግልጽ ነው። ይህ ነገር ዳግምን የሚጎዳው ነው የሚሆነው ማለት ነው። እንግዲህ ታዲያ ወይዘሮ ዝናሽ ለአቶ ለይኩን ደስታ ቢሆንም ለወይዘሮ ዝናሽ ግን እጅጉን በጣም አስከፊ ነው የሚሆነው። ምክንያቱም ፖሊሶች ምርመራቸውን እሷ ላይ አይናቸውን ታዲያ ወይዘሮ ዝናሽ ለፖሊሶች ምን አይነት ምላሽ እና ምን አይነት ምክንያት ልታቀርብ ትችላለች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። በእርግጥም ወይዘሮ ዝናሽ አሁን ላይ ለአቶ ለይኩን ዋጋ ለመክፈል ተዘጋጅታለች። ግን ደግሞ አሁን በጣም አስቸጋሪ የሚሆንባት እንግዲህ ወይዘሮ ዝናሽ ጋር ነው። ዳግምም የአቶ ለይኩን ልጅ ስለሆነ እጅጉን በጣም ደስ ብሎኛል። ዳግም እንግዲህ ይህን ነገር ሲሰማ ምን ሊሰማው ይችላል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ እወዳችኋለሁ። ባይ ባይ።